ዝላታን ኢብራሂሞቪች ክርስቲያኖ ሮናልዶ እኔ ያየው 2026ቱን ዓለም ዋንጫ አይበላም ብሎ ስፒድን ማይኩን ቀምቶ አስወጣው ማለት ነው። ስፒድን በምላሹ እና ያለን ብሎ ዝቶበት ነበር ሄደ ነበርውና ኮፒ ሊንክ እያደረጋችሁ ይሄንን ጉዳይ ተሰሙኛላችሁ ማለት ነው። Portugal, Ronaldo winning the World Cup. What? Watch and look, watch he win. Watch he win. ለምን ክርስቲያኖ ሮናልዶን እንደሚጣሉ ዝላታን ኢብራሂሞቪች ከብዙዎቹ አንዱ ምክንያት ልንገራችሁና የእነሱ ትልቁ ቢፍ የጀመረው 2014 ዓለም ዋንጫ ማለፊያ ላይ ነበር። የ2014 የብራዚሉ የዓለም ዋንጫ ላይ 2013 ላይ ነበርና ሁለቱ ፕሌይኦፍ ይጠበቅባቸው ነበር። ከዛ ያን ፕሌይኦፍ ደርሶ መልስ ነበርውና ኖቬምበር 15 ላይ በፖርቹጋል ሜዳ በሚጫወቱ ሰዓት ላይ ባለቀ ሰዓት ቴስታ ክርስቲያኖ ሮናልዶ አገባና 1-2 እየመሩ የመጀመሪያውን ዙር ወጡ ማለት ነው በፖርቹጋል ሜዳ። ከዛ በሁለተኛው ዙር ደግሞ በስዊድን ሜዳ ነበርና ዓለማችን ላይ ሁለት ትላልቅ ኢጎዎች ነው አንድ ሰርተው የሚያሳየንና አውሮቶ ብቻ የሚኖር ሁለት ኢጎዎችን የምናይበት ጨዋታ ነበር። ያኔ 2013 ላይ ኖቬምበር 19 ነበር የመልሱ ጨዋታ ላይና ተጀመረ ጨዋታው። የመጀመሪያው ረፍት 0-0 አለቀ። በድምር ውጤት 1-2 ክርስቲያኖ ሮናልዶ ባገባው ውጤት እየመሩ ፖርቹጋሎች ማለት ነው። ከዛ በኋላ ጨዋታው አላለቀም ማለት ዝላታን ኢብራሂሞቪች በ4 ደቂቃ ልዩነት በ68 እና በ72 ሁለት ጎሎችን አገባና ስዊድን 2-1 በሜዳዋ እንድትመራ በአጠቃላይ ደግሞ 2-2 እንዲወጡ አደረገ። ከዛ የፖርቹጋል ተጫዋቾች በሚደነግጡበት ሰዓት እቺ ለኔ ቀላል ናት፣ ዝላታን ኢብራሂሞቪች ማድረግ የቻለው ነገር እኔ ማድረግ የማልችልበት ምንም ምክንያት የለም አለና ክርስቲያኖ ሮናልዶም ትንሽ ደቂቃ ነበረ ፋታ ይሰጣቸው። ከዛ በኋላ ሁለት ጎሎችን በተከታታይ አገባ በ77 እና በ79 ስዊድን ላይ ሃትሪክ ሰራ 3-2 በአጠቃላይ አራቱንም ጎል በማግባት 4-2 ፖርቹጋል ስዊድንን ገልብጣ እንድታልፍ ለ2014 የዓለም ዋንጫ ኳሊፋይ እንድትሆን አደረገ ማለት ነው። ከዛ ቀን በኋላ በኃይለኛው ዝላታን ኢብራሂሞቪች የሚጠላው ኢቨን ምን አለ እኔ የሌለውበት ዓለም ዋንጫ ምንም አይጥምም ሲሉላ ነበር የተናገረ የነበረውና ጋይስ ኮፒ ሊንክ አድርጉ፣ ለሁሉም ሼር አድርጉ። ይመቻችሁ።